ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ። አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉት ድጋፍ እንዲቀጥል በአክብሮት እየጋበዝን የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ኢንሳይድ ማንቸስተር ዩናይትድን በተመለከተ ይሆናል። ከሰሞኑን እንግዲህ ማንቸስተር ዩናይትድ በዝውውሩ በኩል ቀዝቀዝ ብሎ ተጫዋቾችን በመመልመል ያሉበትን ሁኔታ በማጥናት በቅሪ የዝውውር ቀናት ሂደቶችን ለማካሄድ እንግዲህ በዝግታ በዝምታ ጉዳዮችን ጠለቅ ባለ መልኩ በመመልከት እንግዲህ በሁኔታው ላይ አንድ ዝውውር ላይ በፍጥነት ለመወሰንና ጉዳዮችን ለማጠናቀቅ ዩናይትዶች እንግዲህ ድምጻቸውን አጥፍተው ባለፉት የስራ ቀናት ሲሰሩ ቆይተው በስተመጨረሻም እንግዲህ ወደ አንድ የዝውውር ሂደት ለመግባት ሁሉንም ቅድመ ሁኔታ ማጠናቀቃቸው እየተሰማ ነው የሚገኘው። ይህም እንግዲህ የክለቡ የረጅም ጊዜ የግራ ፉልባክ ጥያቄን እልባት ለመስጠት አሁን ላይ ማንቸስተር ዩናይትድ በገበያ ላይ ካሉት በርካታ አማራጮች ውስጥ ወይም በራደር ውስጥ ከያዛቸው ተጫዋቾች መካከል አንደኛውና ግንባር ቀደም ሆኖ ከፊት የዩናይትድ የዚህ ዝውውር መስኮት ፕራዮሪቲ ታርጌት ሆኖ በገበያ ላይ ለረጅም ሳምንታት ለረጅም ጊዜያት ስሙ ከማንቸስተር ዩናይትድ ጋር ሲነሳ የከረመው ሉዊስ ሃልን ለማስፈረም ከኒውካስል ጋር በቀጣይ የስራ ቀናት ድርድር ለመጀመር አሁን ላይ ማንቸስተር ዩናይትድ ከኒውካስል አስፈላጊውን ቅድመ ሁኔታ ማወቁን በትናንትናው ዕለት ስካይ ስፖርት አረጋግጫለሁ ባለው መረጃ መሰረት ይፋ አደረገ። ብዙም ሳይቆይ በተመሳሳይ ለማንቸስተር ዩናይትድ ቅርበት ካላቸው ሪፖርተሮች መካከል አንዱ የሆነው በዴሊ ሜል ክሪስ ዋይለርም ይሄን ጉዳይ ማረጋገጡ፣ እነ ሳሙኤል ሉከስትን በተመሳሳይ ይሄን ጉዳይ አመሻሹን ሲዘግቡ ነበር። የበለጠ ይሄ መረጃ አሁን ላይ መረጋገጡን የሚገልጹ በርካታ ምንጮች እየወጡ ነው የሚገኙት ከወደ ማንቸስተር እንዲሁም በእንግሊዝ ትልቅ እውቅ የሆኑ ተቋማትም ይሄን ጉዳይ እያብራሩ ነው የሚገኙት። ታዲያ ከዚህ ጋር በተያያዘ ማንቸስተር ዩናይትዶች እንግዲህ አሁን ላይ ሃልን ለማስፈረም በግራ ፉልባክ በኩል ከያዟቸው በርካታ አማራጮች የስፖርቲንግ ሊዝበን ዊንግ ባክም በማንቸስተር ዩናይትድ ራደር ውስጥ እንዳለ ይነሳል። አሮሆ በርካታ ተጫዋቾች አሉ በማንቸስተር ዩናይትድ ራደር ውስጥ በግራ ፉልባክ አማራጭነት የተያዙ የረጅም ጊዜ ሰዎች ተተኪ አሁን ላይም ቦታውን በአስተማማኝ ሁኔታ ኮምፒት አድርገው መያዝ የሚችሉ ተጫዋቾች። ይህንን ተከትሎ ታዲያ ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻ ለማቅረብ አሁን ላይ የቀጣይ የስራ ቀናት ላይ ኢኒሻል አፕሮች ለማድረግ ቅድመ ዝግጅቱ ማጠናቀቁ ነው እዚህ ዘገባ ላይ ተያይዞ የወጣው። ዴሊ ሜል እንደሚለው ከሆነ ደግሞ ተጫዋቹ በራሱ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት አለው። አሁን የዩናይትድን አፕሮች በተለየ ሁኔታ ዩናይትድ ገበያው ላይ አግሬሲቭ ነው እዚህ ተጫዋች ላይ ረጅም ርቀት እንዲሄድ ከሚያደርጉት ጉዳዮች መካከል የተጫዋቹን ፍላጎት ሌላ አጋዥ አቅም ይሆናል ለዩናይትድ። በተለይ የዚህ የዝውውር መስኮት የዩናይትድ ስትራቴጂ ተጫዋቾች ዩናይትድንና ዩናይትድን ብቻ መምረጥ ሲችሉ ዩናይትድ እነዛ ተጫዋቾች ላይ ረጅም ርቀት ለመጓዝ ይወስናል። ይሄም በተደጋጋሚ ሲነሳ ነበር። ይሄ ደግሞ የክለቡን አይደንቲቲ ምስልን ለመመለስ ታሳቢ የተደረገ ስትራቴጂ ነው። ከዚህ ጋር በተያያዘ ታዲያ ሉዊስ ሃል ወደ ኦልድ ትራፎርድ የመምጣት ቻንሱ አሁን ላይ
በእርግጥም ከፍተኛ እየሆነ መጥቷል። ይሄ ደግሞ እንደ ምክንያት የሚነሱ በርካታ ፋክተሮች አሉ በኒውካስል ቤት እንደምታውቁት። ይሄ ተጫዋች ከአንድ ወር በፊት ቀደም ብሎ ጁን ውስጥ በሰራ ነው ፕሮግራም እስቲ ወደ ኋላ መለስ ብላችሁ የሉዊስ ሃል ፎቶ ባለበት ላይ ተመልከቱ። ከዓለም ዋንጫ ስብስብ ውጪ የሆንኩበት ምክንያት ብሎ ይሄ ተጫዋች የሚያስብበት ዋነኛ ጉዳይ የኒውካስል ስታንዳርድና የስልጠና ሂደት በኒውካስል ያሳለፈው ሲዝን የሱ ፖቴንሻል ከኒውካስል ከፍ ብሎ መጫወት እንደሚያስችል በማመን የቀረበለትን አዲስ ኮንትራት እስከ 70,000 ፓውንድ በሳምንት የሚያስገኘውን ኮንትራት ጭምር ውድቅ በማድረግ በቀሪ 2 ዓመት ተኩል ኒውካስል ኮንትራቱን እንዲሸጥለት ጠይቋል በተጫዋቹ ተወካዮች በኩል። ይሄ ደግሞ የተደረገው ብለው በታይንሳይድ የሚገኙ ሪፖርተሮች እነ ሊ ሪደር ዘ ክሮኒክስ ጋዜጣ እንደሚሉት ከሆነ ያህል ይሄ ጉዳይ መነሻ የሆነው ከማንቸስተር ዩናይትድ ኢፈርት ጋር በቀጥታ ተያያዥ ሆኖ ነው በሚልም ይሄን ጉዳይ በስፋት ይዘግባሉ። ማንቸስተር ዩናይትድ ይሄን ተጫዋች የበለጠ በኒውካስል ቤት አንሴትል አድርጓል። ሲቲ ግራ ፉልባክ አይፈልግም፣ ሊቨርፑልም በተመሳሳይ፣ አርሴናል አሟልቷል። ቼልሲ የቀድሞ የአካዳሚው ተጫዋች ነው። የበለጠ ቼልሲ በዚህ ዲፓርትመንት ላይ ኩኩሬያ ቢሸጥም ባይባክ ክሎዝ ስለሌለው በሽያጩ ወቅት ቼልሲ በድጋሚ ወደዚህ ተጫዋች ይመለሳል ተብሎ አይጠበቅም ማርኮ ፓሌስትሪን ማስፈረሙን ተከትሎ። ስለዚህ ማንቸስተር ዩናይትድ በገበያ ላይ እጅጉን አንገብጋቢ በሆነ ሁኔታ ገበያ ላይ ግራ ፉልባክን ፈልጎ ከሚወጣ ክለብ ጋር የሚደርስበት ቀጥተኛ ቻሌንጅ የለም። ስለዚህ ዩናይትድ በእርጋታ ረጅም ርቀት የሚጓዝበት ዝውውር ይመስላል በማለትም የየራሳቸውን ግምት ዘጋቢዎች እያስቀመጡ ነው። ይህንን ተከትሎ ታዲያ አሁን ላይ ኒውካስል ለዚህ ተጫዋች እስከ 65 ሚሊዮን ፓውንድ ገደማ ይፈልጋል እየተባለ ነው። ነገር ግን ዝውውሩ በዚህ ዋጋ እንደማይጠናቀቅ ኒውካስልም የተጫዋቹ ተወካዮችም ማንቸስተር ዩናይትድም የሚገነዘበው ጉዳይ ነው በማለት እንግዲህ ማጠቃለያ ይሰጡበታል። ታዲያ የሉዊስ ሃል ወደ ማንቸስተር ዩናይትድ መምጣት የዝውውር መስኮቱ አንዱ ተጠባቂ ጉዳይ መሆኑን በስፋት እየተዘገበ ነው። ስለዚህ ማንቸስተር ዩናይትድ በገበያ ላይ ድምፁን ያጥፋ እንጂ ከበስተጀርባ በማንቸስተር ዩናይትድ ቤት ያለው እንቅስቃሴ አሁንም ተጠናክሮ እንደቀጠለ ነው። በደንብ ተጫዋች ልክ እንዳለፉት ጊዜያት ሳይታሰብ ትላልቅ ዝውውሮች ማካሄዱ የማይቀር ነው። በዚህ የዝውውር መስኮት እንደውም እንደ ማንቸስተር ዩናይትድ ሳፕራይዝ ያደረገ ቡድን የለም። ምክንያቱም ያልተጠበቁ ለቡድኑ የሚመጥኑ በስሌት ግንባታን በእርጋታ የሚያሸጋግሩ ጤናማ የሆኑ ዝውውሮችን ችግሩን ክፍተቱን ነቅሶ በማውጣት የበለጠ በገበያ ላይ ከፍተኛ ሚሊዮን ፓውንዶችን አውጥቶ ከማዘዋወር ይልቅ አስተማማኝ ለቡድኑ አገልግሎት የሚሰጡ ተጫዋቾችን በማስፈረም ላይ ትኩረት ማድረጋቸው የበለጠ ዝውውሩን እነሱ በመረጡት መንገድ ይሄ የዝውውር መስኮት እየተጓዘላቸው የሚገኘው እና አሁን እንግዲህ ቀጣይ ኢላማቸው አንድ አማካይ ማምጣት ጎን ለጎን የሉዊስ ሃል ዝውውርም ማሳካት እንደሆነ ግን በደንብ ታምኖበት እየተሰራ እንደሆነ በስፋት እየወጣ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ በትናንትናው ዕለት የወጡ ሪፖርቶች በአጠቃላይ የሚያሳየው ማንቸስተር ዩናይትድ በሉዊስ ሃል ላይ ያለውን አቋም የበለጠ አጠንክሯል። በነገራችን ላይ ይሄ ጉዳይ የበለጠ እድሉን ከፍ ያደረገው ዋነኛ ምክንያት የኤዲ ሃውን መልቀቅ በጉዳዩ ላይ ያለውን የኒውካስል አቋም እንዲሸረሸርብ ያደርጋል። ይሄ አሰልጣኝ ነበር የዚህን ተጫዋች የዝውውር ሂደት ማንኛውም ክለብ ጋር እንዳይደራደር ብሎክ ሲያደርጉ የቆዩት። አሁን ግን ኤዲ ሃውም ለቀዋል። በአዲስ አሰልጣኝ ነው ኒውካስል ቀጣይ ዓመት ቢጀምረው የበለጠ ይሄም ተጫዋች ቅሬታው ሰንብቷል። አሁን ታዲያ ማንቸስተር ዩናይትዶች ይሄን ተጫዋች የማዘዋወር እድል አሁን ላይ በተሳካ ሁኔታ የተመቻቸላቸው ይመስላል። ይሄ በትናንትናው ዕለት በስፋት የእንግሊዝ ሚዲያን ሰፊ ሽፋን ያገኘ መረጃ ነበር። በሉዊስ ሃል እና ማንቸስተር ዩናይትድ ዙሪያ ይወጡ
እስቲ በቀጥታ በድጋሚ ከአውሬሎ ቹዋሚኒ ጋር የስፔን ሚዲያ ምንድነው በተደጋጋሚ የማንቸስተር ዩናይትድን ፍላጎት ሳይናጠፍ ሳይቀዘቅዝ ፍላጎታቸው ሳይነሳ የተጫዋቹን ሁኔታ መከታተል አሁንም ማንቸስተር ዩናይትድ በአማካይ ዝውውር ላይ ድምፁን ያጠፋው አክቲቪቲውን የቀነሰው ዋነኛ ምክንያት ተብሎ እየተጠረጠረ የሚገኘው የአውሬሎ ቹዋሚኒ ጉዳይ ከዚህ በፊት ደጋግሜ የዚህ ቻናል ተከታታዮች ከሆናችሁ ከዚህ በፊት ደጋግመን ስናነሳ አድምጣችኋል ብዬ አስባለሁ። ሪያል ማድሪድ ከአውሬሎ ቹዋሚኒ ጋር የኮንትራት ስምምነት ይፈጽም እንጂ በሰነድ ደረጃ ኦፊሻሊ ኮንትራቱ አልተራዘመም። ይሄን ጉዳይ አሁንም ደጋግሜ ላንሳላችሁ። ኦፊሻሊ አለመራዘሙ ደግሞ ማድሪድ ምናልባት እንደምታስታውሱት በዓለም ዋንጫ ውድድር ወቅት ነበር የቹዋሚኒ ኮንትራት የተራዘመው። ከዛም በኋላ የተጫዋቹን ጉዳይ ግን ማድሪድ ሬጂስተር ለማድረግ አሁንም የእፎይታን ጊዜ ፈልጓል። ስምምነቱ ተፈጽሟል፣ ሬጂስተር ግን አልተደረገም። ለዚህ ደግሞ ዋነኛ ምክንያት ጆዜ ሮድሪ እንዲመጣ አጥብቀው ጠይቀዋል። ሮድሪ የሚፈርም ከሆነ ደግሞ ባለፈው በቪኒሽስ ጁኒየር ዝውውር ዙሪያ አብዛኛው የእግር ኳስ ቤተሰብ ትኩረት ያልሰጠው ሪያል ማድሪድ ሊቸገርበት የሚችለው ዋነኛው ጉዳይ የስኳድ ኮስት ጉዳይ፣ ትላልቅ ኮንትራት የያዙ በተለይ ከ8.5 ሚሊዮን ዩሮ ዓመታዊ ደሞዝ በላይ የሚያገኙ ተጫዋቾችን አስገዳጅ የሆነ ሽያጭ ውስጥ ሊገባ ይችላል። ይሄ በዩኤፋ የኤፍኤፍፒ ህግ ላይ መሰረት ያደረገ አካሄድ ነው ማድሪድን ጫና ሊፈጥር የሚችለው። በዚህ ሂደት ታዲያ ከአማካይ ክፍል አንድ አማካይ የሚመጣ ከሆነ አንድ አማካይ ይለቃል። የበለጠ ሮድሪ የሚመጣ ከሆነ ቦታውን በቀጥታ የሚያጣው ተጫዋች ማለት ነው አውሬሎ ቹዋሚኒ ነው፣ ኤድዋርዶ ካቫሚንጋ አይደለም። ካቫሚንጋ እዛ ቦታ ላይ መጫወት ይችላል፣ ነገር ግን ተፈጥሯዊ ቦታው ግራ 8 ቁጥር ነው። ማድሪድ የበለጠ አውሬሎ ቹዋሚኒን ከመልቀቅ ይልቅ ካቫሚንጋን መልቀቅ ይመርጣል። ነገር ግን የካቫሚንጋ ጉዳይ የቹዋሚኒ ጉዳይ ላይ በተለየ ሁኔታ የሚነሳው ከቦታ አስተማማኝነት ዋስትና፣ በተጨማሪም ይሄ ተጫዋች የኮንትራት ስምምነቱ በቃላት ደረጃ ሁሉም ቅድመ ሁኔታዎች ተፈጽመው ሬጂስተር አለመደረጉና የተጫዋቹ የቋሚነት ዋስትና በጆዜ ውስጥ እስካሁን ድረስ ቋሚ የሆነ ዋስትና አልተሰጠውም። ማድሪድ እንደ ቡድን ካቫሚንጋን መልቀቅ ቅድሚያ ሊሰጥ ይችላል፣ ግን ቹዋሚኒ ቦታ ላይ ነው ሮድሪ የሚፈርመው። ይሄን ጉዳይ መዘንጋት የለብን። ይሄን ሂደት በተደጋጋሚ የተመለከቱት ማንቸስተር ዩናይትዶች እንግዲህ አሁንም ተስፋ አልቆረጡ። ለዛ ነው ማንቸስተር ዩናይትድ ከማኑ ኮኔ ጋር ተደራደረ ይባላል፣ ከተለያዩ ተጫዋቾች ጋር ከኒሜንቻ ጋር የጀርመን ጋዜጦች መረጃ ይዘው ይወጣሉ። ከተለያዩ አማካዮች ጋር የማንቸስተር ዩናይትድ ስም ይነሳል። ግን ማንቸስተር ዩናይትድ አሁን ላይ የቴለመስን ዝውውር ካጠናቀቀ በኋላ ትኩረቱን አይኑን በቹዋሚኒ ላይ አሁንም አላነሳም። የቹዋሚኒን ሁኔታ በቅርበት እየተከታተለን፣ ይሄ በተደጋጋሚ በስፔን ሚዲያ እየተዘገበ ነው የሚገኘው። እንደውም አድማጮች አንድ ጉዳይ ላንሳላችሁ። አንድ ያስገረመኝም የስፔን ሚዲያ ትልቅ ዘገባ ነው፣ ትልቅ ሚዲያ ነው። ይሄ ጉዳይ ምናልባት የዚህ ሚዲያ ፓወርን የሚያውቁት ከማድሪድ ጋር በተያያዘ በሚወጡ ዘገባዎች ላይ መሰረት የተደረጉ ከስፔን በሚወጡ ትላልቅ መረጃዎች ላይ የበለጠ የነዚህን ዘጋቢዎች ምን ያክል ተቀባይነት እንዳላቸው ወይም ሪሊያብል ሶርስ እንደሆኑ የምንረዳው ሬዲዮ ስቱዲዮ ኖንቼ ይባላል። ይሄ የሬዲዮ ጣቢያ ሬዲዮ ስቱዲዮ ሎንቼ የሚባል
በማድሪድ ዋና ከተማ ቢገኝ ሬዲዮ ነው። ይሄ የሬዲዮ ጣቢያ በነገራችን ላይ ለማድሪድ ምናልባት ከየትኛው ሚዲያ ማለት እንችላለን የመጨረሻ ቅርበት አለ። በጣም በጣም ቅርበት አለ። ራዲዮ ስቱዲዮ ሎንቼ ይባላል። ገብታችሁ ይህንን ሚዲያ በኤክስ ላይ ተከታተሉት። እነዚህ ዘጋቢዎች በሚያወጡት ጽሁፍ ላይ ወይም በሚያወጡት ዘገባ ላይ ወይም በሬዲዮ ላይቭ ስትሪማቸው ላይ በሚገልጿቸው እያንዳንዱ ጉዳይ ከትንሽ ጊዜ በኋላ ያ ጉዳይ ተፈጻሚ ሲሆን በጣም በተከታታይ ለበርካታ ጊዜ ለምሳሌ የስድስቱም ተጫዋቾች ዝውውርን ከየትኛው ሚዲያ በፊት ቀድሞ ያረጋገጡት እነዚህ ናቸው። በጣም ለሪያል ማድሪድ ከዲፌንሳ ሴንትራልም በሉ ከማርካም ከዳሪዮ አስም ከነ ኤልቼግኒቶ ከኤልሞንዴም ከየትኛውም የስፔን ሚዲያ ይሄ ራዲዮ ስቱዲዮ ኖንቺ የሚባለው ሚዲያ በጣም ቅርበታል። ይሄ ሚዲያ ትናንትና የማድሪድ የበለጠ ከባዱን ውስጥ አዋቂ አልቤርቶ ፔሬሮ የሚባል አንድ ደግሞ ዘጋቢ አለ፣ ሪፖርተር አለ፣ ጋዜጠኛ እዛ ሬዲዮ ቻናል ላይ የሚሰራ ማድሪዲስታ የሚል ጣቢያ እንትን አለ፣ የአየር ሰዓት ማድሪድን ብቻ አተኮረ። የዋና ከተማው ሬዲዮን የማድሪድ መቀመጫው ያደረገ ማድሪዲስታ ይሄ ነጭ ዘመም የሆነ ይሄ ዋይት ሃውስን የሚመስለውን የማድሪድን ሁኔታ አሁን ላይ ያለው ወቅታዊ ሁኔታ የሚተነትኑበት የአየር ሰዓት ነው። ለ2 ሰዓት ነው ይሄ ፕሮግራም። በዩቲዩብ ላይም ስትሪም አላቸው። በተመሳሳይ ኤክስ ላይ ላይቭ ይለቀቃል። ከተጠናቀቀ በኋላ የቪኒሽስ ጁኒየርን የምሽቱን ከሃንድ ኦፍ አርሴናል ጋር በተያያዘ የወጣውን ሪፖርት ተመልክታችኋል። ይህም ፕሮግራም የምታደምጡ የማንቸስተርም የሌሎች ክለቦችም አድማጮች ያንን ጉዳይ የበለጠ ለማረጋገጥ መጀመሪያ ካላቸው ተቀባይነትና ተደራሽነት አንጻር ይህንን ሚዲያ ነበር ሪኮመንድ የማደርገው ለአድማጩም ለመረጃ ጤናማ የሆነ መረጃ ለማግኘት እና ይሄ ሚዲያ ስከታተል ነበር ያንን የመጨረሻ የማድሪዲስታን ስርጭት። እዛ ላይ ይሄ አልቤርቶ ፔሬሮ የሚባለው ዘጋቢ ሪፖርተር ምን ይላል? ሮድሪ በማድሪድ ቤት ይፈርማል አለ። መፈረሙ ብቻ አይደለም 16 ቁጥር ይለብሳል አለ። ልብ በሉ 16 ቁጥር መታተሙን ደግሞ በማድሪድ ኮሊደር ላይ አይቻለሁ አለ። ቃል በቃል እንደዚህ ብሎ ነው ያወራው። 16 ቁጥር ነው የሚለብሰው። በማድሪድ ኮሊደር ላይ የታተመውን የሮድሪን ቁጥር በአይኔ ተመልክቻለሁ አለ። በተመሳሳይ ከአማካይ ክፍል ውስጥ አለ እዚህ ፕሮግራም ላይ ገብተን በቅርብ ሳምንት ስለ ሌላ ጉዳይ ያወራነው አማካይ የመልቀቅ ቻንስ አለው ብሎ ስሙን አልጠቀሰም። በቅርብ ሳምንት በዚህ ቻናል በዚህ ሬዲዮ ጣቢያ ላይ የተወያዩበት ትልቁ አርዕስት የነበረው የአውሬሊዮ ቹዋሚኒ የኮንትራት ስምምነት ለምን በሰነድ ደረጃ አልሰፈረም የሚል ነው። ለዚህ ነው ማንቸስተር በተደጋጋሚ ከአውሬሊዮ ቹዋሚኒ ጋር ያለውን የሪያል ማድሪድ ቤት ሁኔታ ያለማቋረጥ ያለመሰልቸት በቅርበት እየተከታተለ የሚገኘው። ይሄ የዝውውር ሂደት ደግሞ የመሳካት ቻንስ በሩ ሊከፈት የሚችልበት አጋጣሚ በማንቸስተር ዩናይትድ በኩል ካገኙ ማንቸስተር ዩናይትዶች የተለያዩ እርምጃዎችን ሊወስዱ ይችላሉ። ከነዚህ መካከል የማንቸስተር ፕሮፊት የሆኑ ትርፎች ላይ ሊያተኩሩ ይችላል። የነ ማርከስ ራሽፎርድ ሽያጭ፣ የነ ታይለር ኮለር ሽያጭ፣ ወጣቷ ልጅ የቡድኑ አካዳሚ፣ እንደነዚህ አይነት ተጫዋቾችን ከስኳዱ ላይ የመልቀቅ የመሸጥና ትርፍ የስኳድ ኮስት ሬሽዮ ጫና እንዳይመጣበት በስሌት እየተሰራ ስለሆነ የደሞዙ አከፋፈል እንጂ ለዩናይትድ ችግር ሊሆን የሚችለው ክፍያውን ከፍለው ተጫዋቹን ማስፈረም ለዩናይትድ አሁንም ፈታኝ ሁኔታ የለም። ዩናይትድ ቹዋሚኒን የማስፈረም ከበቂ በላይ በጀት አለው። ችግሩ ዌጅ ቢሉ ላይ የሚመጣው ጫና ነው። ይሄን ደግሞ ለመቀነስ አስገዳጅ ሆነ። በቅርብ ሳምንት በደንብ ተመልክታችሁ ከሆነ ከጁቬ ጋር በጆሹዋ ዚርክዚ ሽያጭ ዙሪያ ከፍተኛ ድርድር እየተደረገ ነው። ማንቸስተር ዩናይትድ 45 ሚሊዮን ዩሮ ይፈልጋል።
ጁቬ እስከ 35 ሚሊዮን ዩሮ ነው መክፈል የሚፈልገው። ማንቸስተር ዩናይትድ እንደውም በተተኪነት ፍሪ ኤጀንት የሆነውን ዱሳን ቪላኖቪችን በሱ ተተኪነት ለማምጣት ዩናይትዶች ፍላጎት አላቸው ብሎ ከሰሞኑን የኖርዝ ኢንግላንድ ተነባቢው ጋዜጣ አይስፖርት ሲዘግብ ነበር በዩናይትድ ዙሪያ። ይሄ መረጃ አለኝ በማለት የራሱ ኤክስክሉሲቭ ኒውስ ብሎ ዚርክዚን ወደ ጁቬ ሮማም ጥያቄ ጠንከር ያለ ጥያቄና ፕሮፖዛል ይዞ መምጣቱ ሲዘገብ ነበር። በተመሳሳይ ማንቸስተር ዩናይትድም ዱሳን ቪላኖቪችን ለማስፈረም አሁን ገንዘብ ገቢ ማግኘት ብቻ ሳይሆን በቀጥታ ከስኳዱ ላይ አገልግሎታቸው ውስን ሆኖ ነገር ግን በስብስብ ውስጥ ከፍተኛ የደሞዝ ጫና ሊፈጥሩ የሚችሉ ተጫዋቾችን የመቀነስ ሂደትም ሊጠቀም ይችላል እና ይሄን ጉዳይ በደንብ ትኩረት ባያደርግ ማንቸስተር ዩናይትድ አይገርምም። በደንብ ማድረጉ ተገቢ ነው። የአውሬሎ ቹዋሚኒ ሬጂስተር ከተደረገ በኋላ በነገራችን ላይ ጉዳዩ ያከትማል። እስቲ ሮድሪ ይፈርምና ምክንያቱም ሲቲና ማድሪድ መካከል እየተደረገ ያለው ድርድር በጣም በተቀላጠፈ ሁኔታ እንደቀጠለ ነው። ሲቲ ከ50 ሚሊዮን ዩሮ በላይ ይፈልጋል። ማድሪድም ለመክፈል ዝግጁ ነው። በጣም የተቀላጠፈ ሂደት እየተደረገ ነው የሚገኘው። ሮድሪ ማድሪዲስታ መሆኑ የማይቀር ነው። ከዛስ የሚለው ጥያቄ ነው ለማንቸስተር ዩናይትድ ትልቁ በር ሊከፈት የሚችለው። ግን አውሬሎ ቹዋሚኒ ጥያቄዎችን ለማዳመጥ ማድሪድ በሩን ክፍት አደረገ ማለት ማንቸስተር ዩናይትድ ብቻ አይደለም ተደራዳሪ ክለብ ሆኖ ብቅ የሚለው፣ ሌሎች ተፎካካሪ ክለቦችም ሊኖሩ ይችላሉ። በነገራችን አሁን በተደጋጋሚ ከማንቸስተር ዩናይትድ ጋር የዚህ ተጫዋች ስም በተደጋጋሚ ይነሳ እንጂ ማንቸስተር ዩናይትድ ብቻ ነው የሚፈልገው ማለት አይደለም። ጠንካራ ፉክክርም ሊጠብቀው ይችላል። ግን የበለጠ ቻንስ ያለው አንገብጋቢ ሁኔታ እየፈለገው የሚገኘው ክለብ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ነው። ስለዚህ በአውሬሎ ቹዋሚኒም ዙሪያ ያለው መረጃ ከስፔን ሚዲያ የሚወጡ የታመኑ ዘጋቢዎች የሚሉትም ይህንን ነው። እስቲ በቀጣይ እንግዲህ ጉዳዩ ምን ያክል ዴቨሎፕ ያደርጋል የሚለውን ተከታትለን ይዘን ነው የምንመጣው። ስለዚህ ማንቸስተር ዩናይትድ እንግዲህ ከሳምንት በላይ ሆኖናል ካልተሳሳትኩ በማንቸስተር ዩናይትድ ዙሪያ መረጃም እየወጣ አይደለም። አሁን ለእግር ኳሱ ቤተሰብ በሚጠብቀው ደረጃ ዲፕሊኬት ያልሆነ ጥርት ያለ አሁን ከሃል ጋር ተያይዞ የወጣው ዘገባ ተቀባይነት ያለው ሪሊያብል የሆነ ነው። ምክንያቱም የኤዲ ሃው መልቀቅ የበለጠ ለማንቸስተር ዩናይትድ ልክ ለአርሴናል የብሩኖ ጊማሬስ አድቫንቴጅ እንደተከፈተ ሁሉ ለማንቸስተር ዩናይትድም የሃል ጉዳይ በሩን የተበረከደው። ስለዚህ ቀላል የሚባል የዝውውር ሂደት አይደለም። ይሄን የሚያክል ጥሩ ብቃት ላይ የሚገኝ ቱኸል ባለመምረጣቸው ብዙ የተተቹበት ተጫዋች ቴክኒካሊም ታክቲካሊም በሚገርም አስተማማኝነት መስጠት የሚችል ምርጥ ግራ ፉልባክን እንግዲህ በአሰልጣኝ ስንብት ምክንያት ፕላን በድጋሚ ከአዲስ አሰልጣኝ ጋር እስከሚያዝ ድረስ አድቫንቴጅን ተጠቅሞ ጉዳዮች ላይ ታይሚንግ እንደ ዲሲዥን ይባላል ዝውውር ላይ የሚወስኑት ውሳኔ ከጊዜ ጋር በቀጥታ ተያያዥ የሆኑ አሁን ቀልጣፋ ውሳኔዎችን ማንቸስተር ዩናይትዶችም ለማካሄድ ቆርጠው እንግዲህ መውጣታቸው በዚህ ሳምንት የመጨረሻ ትልቁ ዜና ሆኖ ተገኝቷል። ስለዚህ ማንቸስተር ዩናይትድ በሚወጡ ሩመርሶች ሁሉ ተጨባጭነት ከሌለው ለክቡራን አድማጮች ጊዜያቸውን ሰውተው ለሚያደምጡን የሚመጥን መረጃ መምጣት አለበት። የሚመጥን መረጃ ማቅረብ አለብን፣ ተጨባጭ የሆነ። ለዛ ነው እስካሁን ድረስ በተጨባጭ ደረጃ ከፍተኛ ሪላያብል ሶርስ ከሚባሉት የታመነ ሪፖርት ስለሌለ ነው በማንቸስተር ዩናይትድ ዙሪያ። ሚዲያው ላይም እንደምትመለከቱት ነው፣ ዝም ነው ማንቸስተር ዩናይትድ። ግን ከበስተጀርባ በደንብ ስራዎች አሉ። ማንቸስተር ዩናይትድ በቀጣይ 31 ቀናት ትላልቅ ዝውውሮችን ማካሄዱ የማይቀር ነው። በነገራችን ላይ ሴንተር ባክ ያስፈርማል የሚል አንድ መረጃ ላይ ተመልክቻለሁ በትናንትናው ዕለት ማርኮስ ዳግላስ ላይ መሰለኝ የአይስፖርት ዘጋቢ። እስቲ ለማንኛውም በቀጣይ ጊዜያት የምንመለከት ነው የሚሆነው። ግን የሃልና የቹዋሚኒ ጉዳይ በድጋሚ በማንቸስተር ዩናይትድ ጋር ተያይዞ
በስፋት እየወጡ ነው የሚገኙት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ቪኒሲየስ ጁኒየር በግል ከአርሴናል ጋር ተስማምቷል የሚባለው መረጃ እውነት ነው አይደለም? እስቲ ጠለቅ ብለን መረጃውን አጣርተናል። ከዚህ ፕሮግራም በመቀጠል ቪኒና አርሴናልን የተመለከተው ጉዳይን ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።